የገባቾቻችን እንደተለመደ ላይክ በማድረግ የገባቾቻችንን ላይክ በማድረግ ሌሎችን ወዳጆቻችን ማለት ነው እናንተ ስትጫኑ ጋብዟቸው ላይክ የሚለውን በመጫን ማለት ነው ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ላይክ ማድረግ አትርሱ ተመልካቾቻችን አድማጮቻችን እኔ ቀጥታ በሸረሪና በተባለው ቦታ በኢትዮጵያና ሱዳን ድንበር አካባቢ የቀድሞ ጀነራል ያሉ ዓለም አቀፍ መገናኛ ብዙሃን እየዘገቡት ያሉ ነው ፋኖም ሆነ ሌሎች የታጠቁ ኃይሎች የኢትዮጵያ መከላከያ ሰራዊት አይመጡም ሲሉ ተናግረዋል ድል እንደተቀዳጀ ገልጸዋል ከቢቢሲ ጋር በጣም በርካቶች ደምስሻለሁ መሳሪያ ማለት ያለው የሚል መግለጫ ሰጥተዋል 4 ኪሎ አይመጡም መከላከያው በህዋት በኩል እንተላለቃለን 4 ኪሎ ወታደሮች አልቀዋል የመከላከያ ኃይሎች አልቀዋል ድል ቀንቶኛል ነገር ግን በዚህ ውጊያ ላይ ይሰጣቸዋል አለበለዚያ የህዝብ ወታደሮች ለመመለስ የሚሉ ከሆነ ከኢትዮጵያ ህዝቡ ጠልቷቸዋል ተሰልፈው በስደተኞቻችን ላይ ጥቃት ከፍተዋል የሚል ክስም አቅርበዋል 4 ኪሎ ሰው ግን አንዳቸው ተቀዳጅተናል የሚለው ሁለቱም ክሌም ያደረጉ ድሎኛ ነው ድሎኛ ነው የሚል ነገር እየተመለከትን ነው ነገር ግን አንዳንድ ጀነራል ሆይቶች አለው ከሚል ሰው የዚህ መስል አንድ ፌክ መሰልዘሩ አሳርገው ቢሆንም ባጫ በመደደ በድሮን ተመተቀጠቀጠ ነገር ሻስራጩ ነበር በ4 ኪሎ አገዛዝ ተቻለ መጠን ይሄ እንግዲህ እንደዚህ አይነት ነገሮች ከተፈጠሩ እንደሆነ ጠንቀቅ ያሉ መረጃዎችን ማሰራጨት እንዲቻል ነውና እንደምታዩት ተመልካቾቻችን ይሄ ኦክቶበር 9 2021 የተደረገ ነው ከታች ከፍ ብታረጊው መጥ ዘመነካሴ ነው የሚመጣው ማን ነው መጥቶ የዛሬው በሰሜኑ ኢትዮጵያ ጦርነት ጊዜ አይመጡም የተፈጠረው ነገር ይሄንን ቪዲዮ ይዘው የብልጽግና አክቲቪስቶች አሁንም የህዋትን መሳሪያ ተከማች ክምችት ነደደ ያሉ ያረጋሉና እውነቱ እየተዘገበ በዚሁ ቃለ ምልልሳቸው አሸናፊም ተሸናፊም ያለፈው ነው እንጂ አሁን ብልጽግናዎች አንድ መከላከያ ያፈጸመው ጊዜ ደምሰናቸዋል ሌላ ጊዜ ባለስ እናጠፋቸዋል ከዚሁ ጋር ተያይዘው እንግዲህ የሰማነው መረጃ መጥቶ የሚል ፕሮፓጋንዳ ሲያሰራጩና ቀስቱ ወደሚታይበት ቦታ ላይ ኦክቶበር 9 2021 ይላል ጦርነቱ በዚሁ ከቀጠለ አሸናፊም ተሸናፊም የ2021 ነው ወደ ማለት ማፈጋቸው የሰሜኑ ጦርነት ጊዜ ማለት ጥቂቱም ቢሆን በፈረንጆች አቆጣጠር ያለ መምጣቱን ያኔ የሰሜኑ ጦርነት ጊዜ የተደረገው እንዳሁን አድርገው ያቀረቡት ነው የሚገኙት በሌላ ሰዎች በሰሜኑ ዞን የሚገኙ በርካታ ሰሞኑን እንደዚህ አይነት የፌክ መረጃዎች ምናምን መምጣታቸው በሁሉም አቅጣጫ የየወረዳዎች አመራሮች ከነቤተሰቦቻቸው ወደ ሴሪክ ሽሽት ከጀመሩ መረጃዎችን ለመስጠት እንሞክራለን ተናግረዋል ጦር ኃይሎች ሆስፒታል በትናንትና ዕለት የደረሰ አንድ መረጃ አለ የተስተጓጎሉ ናቸው ሲሉ ነዋሪዎች በርካታ ቁስለኞች ገብተዋል ጦር ኃይሎችና በህዋት መካከል እጅግ በዛት ያላቸው ቁስለኞች መግባታቸው ሰምተናል በራያና አላማጣ ህክምና ይታከሙ የነበሩ ወታደሮች ቀደም ሲል የገቡ ምኖች በሙሉ በራያ ግንባር እንዲለቁ አልጋዎችን ተደርጓልና በሌሎች አካባቢዎች ከባድ ፍጥጫ ነው ከሰራው እነዚህ ቁስለኞች ከየትኛው ውጊያ ነው ምናምን የሚለው ነገር ሽማግሌ ህዋት ሙሉ አልተገለጸልንም ነገር ግን ግንባር አሰማርቷል ለጦርነት ዝግጁ እንዲሆኑ መመሪያ ወጥቷቸዋል ዝግጅት ያለው አሁን በጨርጨር በቁና በቢሶበር ነው ሰማ ነገር ነው በዛ ቦታ ብቻ አይደለም በአሁኑ ሰዓት ጋብ ብሏል ቢባልም ቆቦ በፌደራል መንግስቱና በህዋት መካከል ያለው ጦርነት በሎኮ በሰሪያ አላማጣ በኩል እንዳዲሱ ባይዋን በቁሙጋ አካባቢ ከፍተኛ ውጥረት አለ ያለው ሁለቱም አካላት ፌደራል መንግስቱ መከላከያ ተሰማርተዋል ማለት ኃይሎችን በጣም ተፋጠው ይገኛሉ ማለት ያላማጣ ነዋሪዎች ማለት ከህዋት በኩል ሆነ በራያ ግንባር በጨርጨር በበሲበና በሌሎች አካባቢዎች መግለጫ መፋጠጥ ይታያል በተጠቀሱት አካባቢዎች ሁለቱ ኃይሎች ተፋጠው የሚገኙ ፋኖች ያደረጉት ካለው ተጋድሎ ባሻገር ሰሞኑን ያገረሸው ማለት ነው ተመልካቾቻችን አድማጮቻችን የፋኖች የታጠቁ እጅግ ከፍ ያለ በካናይዝ ጦር በተለይ በዚህ በወሎ በሰሜኑ አካባቢ ተመልካቾቻችን ጸረ ድሮኖችን ታጥቀዋል ውጊያ እንደቀጠለ ነው ምልክት ይዞች አሁንም ምርኮኞችን እያስገቡ እንደሆነ ነው እየተነገረ ያለው አምሳው ጣጣቱን በዚህ ላይ የደረሱን ቪዲዮዎች አሉ በፊት እንደተመለከቱና ሚዲያ ኮርፖሬሽን አሚኮ ላይ ቀርበው ቀደም ሲል በተዘጋጀው ውጊያ ዙሪያ ማብራሪያ የሰጡት በተባባሰበት ሁኔታ ላይ ነው በሚቀጥለው በፌደራል መንግስቱና ኦቢኤን ላይ በህዋት መካከል የተዘጋጁበትን ንግግር ነገር ግን አንዳንድ የመንግስት መገናኛ ብዙሃን አንዳንድ ማስታወቂያ ሁለት ነገር ለመናገር ፈልጋለሁ በዚህ ሂደት እንደ ሁኔታው እንደ ቦታውና የመጀመሪያው ምንድነው የምርኮኞች ቪዲዮ ያላችሁ እየደዋወጡ በመናገር የሚታወቁትና አሚኮ ላይ ቀርበው ምልክ ያደረጉበና እንዴት ይሆናል ያሉት አብይ አህመድ አሁን ደግሞ ኦቢኤን ላይ ቀርበው በኦሮምኛ የህዋት ይሄን ሰሞኑን ጋር ተመልክቶ አንዳንዶች ምን ይላሉ ናቸው ጦርነት ተጀመረ የሚል ቅስቀሳ እነዚህ ቅድም ሰው መሰለሽ ነው እንግዲህ እንዲህ አይነት ነገር በጣም የሚያናድድ አስተያየት ነው በነገራችን እየጨመሩ የሚመጡት ጦርነት አልቆም ኢትዮጵያ ውስጥ በትግረኛም ጦርነት ባለፉት 3 አመታት አማራ ህዝብ ላይ ጦርነት ታውጆ ጦርነቱ እንደቀጠለ በሶማሊኛም በሁሉም
አጥፍተው የነበሩ 3 ዓመት ሙሉ ህዝብ ሲያለቅስ ምን ሲል አንዲት ቃል ያልተነፈሱ ሰዎች ለሁሉም ሚዲያዎች ሊሰጡ ይችላሉ። ምናልባት ጦርነት ተጀመረ ስንመለከት አዘንባቸው አፈርንባቸው ጭንቀት ሲያይል ይሄን ተከትሎ ደግሞ ምን ይላሉ? ይጠፋል፣ ኧረ ሰላም ይሻላል የሚል አዲስ ክስተት ተጀመረ። የተለያዩ ነገሮችን እንግዲህ ሰሞኑን ሊናገሩ ምንም ጥያቄ የለውም። ያከራክርም ሰላም በተግባር ነው ነባጫ ደበለ ሰላምን የመሰለው ከፍያለ ጭንቀት ውስጥ መግባታቸው እስከ ዛሬ ያላላችሁት የሚያመላክቱ ነገሮች ናቸው። ለምን ትናንት ያላላችሁት? አምና ሀጫም ላይ ቀርበው አብይ የአማራ ህዝብ ያሁሉ ሲፈጅሙ አብረን ለምንድን ነው የምታስመስሉት? በእርግጠኝነት አሚኮ ጋር ከተናገሩት ለምንድን ነው የምትቀጥፉት? በብዙ ነገር ለምንድን ነው ዘርን ሃይማኖትን እየለያችሁ ድምጻችሁን የምታሰሙት? ምንድክን ያወድ ለዚህ ነው ሃይፖክራቶች ግብዞች ሰው መሳይ በሽንጎች አገር ሽቷል ጦርነት ሊባል ይችላል። ከዚህ በማስከተልም በፌደራል መንግስቱና በአት መካከል ያለው ጦርነት ወደ ናዝሬት ዳግም አገረሽ በሃይቁ ላይ እየተንሸራሸረ ኢትዮጵያ ውስጥ ጦርነት ተጀመረ አይባልም፣ አልቆመም። ይህ የምታዩት 6 ዓመት በፊት በርካታ ቤቶችና ተቋማትን በማውደም የተሰራው ህዝቡ መከራውን እየበላ ያለበት ሁኔታ ላይ ነው። እንግዲህ እንዳልኩት ቪዲዮውን አላደረስኩላችሁ ማለት ነው። ለመቲ እናደርጋለን። ይሄን ካልኩ ዘንዳ መቲ በወሎ ያለው ውጥረት በጣም ከፍቷል። እንደደረሰኝ ከሆነ መጨለትም እንደተናገረ የሀገር ሀብት እየፈሰሰበት ያለው የበርካታ መረጃ ነው የሚደርሰኝ። በተለይ የሰሜን ወሎ አብዛኞቹ አመራሮች ወደ ደሴ እየሸሹ ያሉበት ሁኔታ ላይ ነው ያለው። የአንድ ክረምት ዝናብ በመጨረሻም አብይ አህመድ ወድቋል እየተመለከተ እሱን ከማሳየት ዜናዊ ባንድ ወቅት ከወጣቶች ጋር ባንድ ቪዲዮ ላክልኝ ብለሽኝ መንግስቱ ለወጣቶች ስፖርት ማዘውተሪያዎችን በበቂ መንገድ አሰራልን የሚል ጥያቄ እሱ ከጦርነቱ ጋር ስለማይያዝ ነገር እናቀርባለን። ሌላ የመንግስት አስተዳደር ወንጀል ነው። ከነገው ጋር ይገናኛል። በጣም ጥሩ እንደዛ እናደርጋለን። በስተመጨረሻም ተመልካቾቻችን አድማጮቻችን በተመለከተ አብይ አህመድ ባንድ ወቅት ደርግ የወደቀው ከህዝብ ልብ ሲወጣ ነው ብሎ ነበርና አስረስ ሰሞኑን ባደረገው የማንቂያ ንግግር ወደ ግንባር ሄዶ ጥሩ ንግግር ተናግሯል። ረሃቡን ያጣደፈን ባለበት የሁለት ደቂቃ ንግግር ደርግን የጣለው ደርግ ነው። የሌላ አቅማችንን ደርግን መጀመሪያ የጣለው ደርግ ነው። ደርግ ገዳይ ባይሆን፣ ደርግ ጨፍጫፊ ባይሆን ማንም ሊለው አይችልም። ቃል ስትሉ ነው የሰማሁት። ከዛ በኋላ አብይ ወድቋል። ሽኝቱ ነው ቀብሩ ነው የቀረው። አብይ ወደቀው ወደ ንጹህ አማራ የተኮሰ ቀን። አብይ አህመድ የወደቀው አጨብጭበን ረጃጅም ሰንደቅ ዓላማዎች ዘርግተን በለውጥ ተስፋ ውስጥ ነን። በደስታ የደገፈውን የአማራን ህዝብ የካደ ቀን። አብይ ወደቀው ሀገር የገነባውን የአማራ ዜናዊ ጋር በብዙ ነገሮች እንዳያያለን ጠመንጃ አልባ አድርጌ ጉልበት አልባ አድርጌ ትጥቅ አስወርጄ ቀበቶን ፈስቼ ባሪያ አደርጋለሁ ብሎ ያሰበው የራበው ሰው ኮሪደር ሰራ። አብይ ወደቀው መላው ኢትዮጵያን በጦርነት አዙሪት ውስጥ ለማስገባት የወሰነ ቀን። ውስን ነው ሀብታቸው የተራበው። አብይ ወደቀው በህግ ሳይሆን ከዛ በኋላ ያ የበላ ሰው በፖሊሲ ሳይሆን በአዋጅ ሳይሆን በመመሪያ ሳይሆን በሱ ደመነፍስ ሀገር እመራለሁ ብሎ የወሰነ ቀን። በጣም አብይ አህመድ የወደቀው የኢትዮጵያ ህዝቦች የኢትዮጵያን ብሔራዊ ጥቅም እንዲያስከብር የተደራጀውን መለዮ ለባሽ የሀገሪቱን መከላከያ ሰራዊት የራሱን ህዝብ እንዲወጋ ስምሪት የሰጠ ቀን። የኢህአፓ ዋና ጸሐፊ ምስጢረ ታምራት የእስር እርምጃው አብይ አህመድ የወደቀው ድሮኖችን ተውሶ አበራ ንጉስ መጀመሩንና በኋላ በኢትዮጵያውያን ላይ የተኮሰ ቀን። በዛሬው አቶ አበበ አካሉ አብይ የወደቀው መናንያንን ገዳማውያንን ስለ እሱ በይፋ አስተያየት አልሰጠም። አርሶ አደሮችን እናቶችን በእርሻ ማሳቸው ሆኖም ሶስት በገዳማት በአብያተ ክርስቲያናት በገበያ በተለያየ ቦታ የሰብአዊ መብት ተሟጋቹ በመደበኛ እንቅስቃሴያቸው ላይ እያሉ በድሮን እንዲመቱ ትዕዛዝ የሰጠ አንድ መንግስት በመንግስትነት ሊቆም የሚችለው በማህበረሰቡ ልቦና ውስጥ መንግስት አለኝ፣ ህግ አለ፣ ስርዓት አለ ተብሎ ሲታሰብ እንደዛ የሚያስበው የለም ዛሬ አብይ አህመድ። ነገር ግን በእውቀትና በመረጃ የተደገፈ ሀሳባቸውን በይፋ ሲገልጹ ነው። በጣም ነው የምናመሰግነው። ጥሩ መዝጊያ ነው። በማሰር አፍኖ በመሰወርና አንዳንዴ በንግግር እንደበት ኡርጌሳ እንደገደለው በማስወገድ በአመራሮችም እንደነ አስፈስማራ አይነት የአብን ቃል አቀባዮች እንደዚሁ ደግሞ በራሱ ወንድሞቻችንን ሲያነሳ ሲጥል በነበረው በራሱ ቃል ራሱ
ደጋግመን እንዴት እንደወደቀ ያሳየንበት መረጃ ነው። በሌላ በኩል ሲፒጄ በፊት ከ3 ዓመት በላይ ያለ ፍርድ የታሰሩ 5 የኢትዮጵያ ጋዜጠኞች በአስቸኳይ እንዲፈቱ ጠይቀዋል። ዓለም አቀፉ የጋዜጠኞች መብት ተከራካሪ ተቋም ሲፒጄ የኢትዮጵያ ባለስልጣናት በአማራ ክልል የተከሰተውን አለመረጋጋት በመዘገባቸው ክስ ተመስርቶባቸው በፍርድ ሂደት ላይ የሚገኙ 5 ጋዜጠኞችን በአስቸኳይ እንዲፈቱ ጥሪ አቅርበዋል።